ተከታታይ ፕሮግራም ነው። ይህ ማለት ምንድነው? እንግዲህ ያው ተሞክሮ የደረሰባቸውና በህይወታቸው ያሳለፉትን ታሪክን እያየን ያለ ነው። ማናት እሷ? ያች አንድ ሴት ማለት ነው። እሷ ምን ነበረች? የተለያየ ዶክተር ዘንድ ተወስዳት የነበረችው። ከዛም መጨረሻ ላይ በቁርአን ሄዳነችው ሴት ስለ እሷ ነው እያወራን ያለ ነው አሁን በመቀጠል ማለት ነው። እና አሁንም ድጋሜ ወባዕደ ሐዋሊ ሸህሪን መሪዶትን መርአቱ መረተን ኡኽራ ፈዘሀብቱ መዐ ዘውጅሃ ወቀረቱ ዐለይሃ አልቁርአነ ፈነጠቀት ዐለይሃ ጅንየቱን። የባለፈው ወንድ ነበረ፣ ልጅየው ነበር መጥቶ ያዛት። አሁን ደግሞ ሚስትየቱ ናት ማለት ነው። የዛ የጅኑ ሚስት መጣ ይህችን ሴት ይዛታለች ማለት ነው። እና ከሁለት ወር በኋላ ታመመች፣ ሄድኩኝ ስቀራላት አሁን ጅኒቱ ለዋ ላይ ተናገረች ማለት ነው። ፈቁልቱ ቢስሚላህ መስሙኪ፣ በአላህ ስም ጠይቅሻለሁ ማነው ስምሽ ብዬ ስላት ቃላት መርየም ነው ስሜ ብላ ትላለች። ቁልቱ ሊማዛ ደኸልት ፊ ሀዚሂል መርአ፣ እዚች ሴት ውስጥ ለምን ገባሽ? ቃለት ሊአን ተቂመ ሊዘውጂ ወብኒ ለዚነ አድኸልቱማ ፊ ዲኒኩም፣ እኔማ እዚች ሴትዮ ሰውነት ውስጥ የገባሁት ልበቀላት ነው ወይንም ልበቀላችሁ ነው። ለምንድን እናንተ ባሌን ልጄን፣ ባልየው ጅርጅስ ይባላል፣ ልጁ ደግሞ ሙሐመድ ይባላል። ሁለታቸውም ዮሐና ነው፣ በኋላ ነው እንግዲህ ስማቸው ተቀይሯል። እና ሁለታቸውንም እስልምና ውስጥ አስገባቸዋቸው እና ያንን ልበቀል ነው የመጣሁት ብላ ሚስትየቱ ደግሞ አሁን ተናገረች ሴትዮዋ ላይ። ቁልቱ ኢዘን ነስራንየቱን አንቲ፣ መርየም ተሆነ ስምሽ አንቺ ነስራኔ ክርስቲያን ነሽ ብሎ ሲላት ቃለት ነዓም፣ አዎን ነስራ ነኝ ብላለች ማለት ነው። ቁልቱ እስመዒ ሚኒ ከሊመተ ዋሒዳ ቃለት ወላ ንስፈ ከሊመቲ፣ እሺ እንግዲህ ክርስቲያን ተሆንሽ አንዲት ቃል ላቅርብልሽና ያችን ቃል አዳምጪኝ ብሎ ሲያናግራት ቀሪው ኡስታዙ አይደለም አንድ ቃል የቃል ግማሽን እንኳን የድምፅ ግማሽን እንኳን አልሰማህም ብላ ይቺ መርየም መለሰችለት ለዚህ ለኡስታዝ ማለት ነው። ቁልቱ ሀል አሊምቲ ማስ አቁሉሉሁ፣ እኔ የምለውን እንደው ሰምተሽ አውቀሻል? እንደ ለመሆኑስ እኔ የዘጋሽኝ አስቀድመሽ የምለውን ነገር ወይንስ የማናገርሽን ነገር አውቀሻል እንደ ብዬ ስላት ቃለትን አሁን ሰታሪቱ አለይ ኢስላም፣ አውቃለሁኝ አንተ እስልምና ወደ እኔ ለማቅረብ ነው፣ እኔ እንዲሁም አሁን ድጋሚ ወደ እናንተ ሃይማኖት ለመውሰድ ነው የፈለግከው ብላ አለችኝ ይላል። እዛም በኋላ ዋል ታዕሪፊኒ፣ ታውቂኛለሽ እንዴ? ታንቀድም አሁን እንደዚህ ያልሽኝ እኔን ታውቂኛለሽ እንደ ብሎ ሲላት ቃለት ነዓም አንተ ወሒድ ወቀድ አውሳኒ ኢኽዋኒ ሚነል ጂኒ አላ አስማዐ ሚንከ ሸይአን ሊአነከ ተስሐሩ ናሰ ፈቱድኺለሁም ፊል ኢስላም፣ አንተ ወሒድ ነህ እና ወንድሞቼ ከአጋኖች የሆኑ ወንድሞቼ አደራ ጥለውብኛል የአንተን ቃል ፍጹም እንዳልሰማ። ለምንድን አንተ ሰዎችን ትሰርባለህ ማለት በንግግር ትማርካለህ እና ንግግር ሰዎች ልብ ውስጥ ይገባል፣ ከዛ ወደ እስልምና ታስገባለህ የሚባል ቃል ወንድሞቼ ስለነገሩኝ በፍጹም ልሰማ አልችልም ብላ አለችው ማለት ነው። አሁን እንግዲህ ከዚህ ጋር የምንረዳው ምንድን ነው? አንድ ሰው በእንትን ሩቃ ላይ በዚህ የኢስላሚክ እንትን ላይ እንቅስቃሴ ያለው ሰው በእስልምና እውቀት ላይ ጠለቅ ያለ እውቀት ሊኖረው ይገባል ማለት ነው። ለምንድን እነሱ ጋር ኃይለኛ ውይይት ኃይለኛ ውዝግብ ስላለ እነሱንም እንዲያሰሉ ማለት ነው። ያለበለዚያ ለእነሱም ጸር ለራሱም ጸር ሊሆን ይችላል ማለት ነው። ቁልቱ ኢዘን ፈዕሪዲ አለየ ነስራና አወለን ፈኢን ቅተነዕቱ ደኸልቱ መዐኪ ثመ አዕሪዱ አለይኪ ልእስላም ባዕደ ዛሊከ። እሺ ያለው እሺ በቃ ስለ ነሷራ እምነት ለእኔ አቅርቢልኝ በመጀመሪያ ማለት ነው። በቃ አንቺ ያቀረብሽው ነገር አሳማኝ ተሆነ እገባለሁ ወደ አንቺ። ከዛ በመቀጠል ደግሞ አንቺ ታቀረብሽልኝ በኋላ እኔ የራሴን ሀሳብ ደግሞ ስለ እስልምና ጉዳይ ዘረዝርልሻለሁ ብሎ አናገራት። ቃለት ሊማዛ ተግተስኑ ልጅናበቲ አለች። እንግዲህ አነል መን የኽሩጅ ሚን ዑድዊ ዋሂድ። እሺ እንግዲህ የመጀመሪያ ጥያቄ ምን ሆነ ለዝለት ለኡስታዙ አንቺ እናንተ ከጀናባ ታጥባችሁ ተጀናባ ለምን ታጥባላችሁ? ማለት ግንኙነት ፈጽማችሁ ትጥበት ለምን ትፈጽማላችሁ? ለምን ታጥባላችሁ? ብላ ጥያቄን ይችን አቀረበች ማለት ነው።
ቁልቱ መልሱ እንግዲህ ሊአን ልመንየ የዕሲሩ ልጅስመ ዓስረን በል ኢነሁ የተወለዱ ሚን ሙዕظም አዕضاء الجسم خاصة الصلب العمود الفقرة ولذلك يكون الجسم في حالة استرخاء تام فلا بد من الاغتسال حتى يعود إلى الجسم نشاطه فسكتت ይሄ ፎቶት የሚባለው ነገር ሙሉ ሰውነትን ጨምቆ የሚወጣው ተሙሉ አካል ነው። ተጨምቆ የሚወጣው እንደውም ከዋናዎቹ አካል ከዚህ ተዑኑል ቁፍራ የሚባለው ተዋና ሰውነት አካል ከዛ ነው መነሻ የሚሆነው ማለት ነው። يخرج من بين الصلب والترائب ይላል። ከሴት ተርግብግቧ ነው የሚነሳው፣ ከወንድ ደግሞ ከዚህ ተጀርባ በኩል ነው የሚነሳው መነሻ ይላል እንግዲህ እና የዛን ጊዜ ሙሉ ሰውነቱ ድክም ይላል። ድክም በሚልበት ሰዓት ወይንም እርክት በሚልበት ሰዓት ላይ ሲታጠብ ወደዛ ወደ ነሻጧ ወደ እንቅስቃሴ ይመለሳል። ፊት ደክሟል፣ ሲታጠብ እንደገና ሰውነቱ ይመለስና ስሜቱ እንዲመጣ ሰውነቱ እንዲነቃቃ ወደ መጀመሪያ ሐለቱ እንዲመለስ ያደርገዋልና ነው ብሎ ሲላት ቁልቱ ማ ዓቂደቱኩም ፊ ዒሳ እንግዲህ ፈሰከተት ዝም አለች ማለት ነው። ምንም መልስ የላት፣ አጥጋቢ መልስ ነገራት፣ ዝም አለች። ከዛ ቁልቱ ማ ዓቂደቱኩም ፊ ዒሳ ብኒ መርየም ስለ ዒሳ ስለ ኢየሱስ የመርየም ልጅ በሆነው በኢየሱስ ስለ እሱ እምነት ምንድን ነው ያላችሁ ብሎ ሲላት ቃለት ዒሳ ሁላህ ዒሳማ አላህ ነው ብላለች። ዒሳ ማለት አላህ ነው ብላ እቺ መርየም ተናገረች። መርየም የምትባለው ጅን ማለት ነው። እሺ መርየም ዒሳ አላህ ተሆነ ለምን አንገታችሁ ላይ መስቀልን ታንጠለጥላላችሁ? ሶሊብ መስቀል ለምን አንገታችሁ ላይ ታደርጋላችሁ ብሎ ሲላት ቃለት ሊአነ ልየሁድ ልመልዑኒነ ቀተሉ ዒሳ ወሰለቡሁ የተረገሙ የሆኑት አይሁዶች ዒሳን ገለው ከዛ ሰቀሉት፣ እሱን ለማስታወስ ነው ብለው መልስን መለሰች ማለት ነው። ከዛ ቁልቱ ወሀል የዕጅዙ ኢላሁ አንየሕሚየ ነፍሰሁ ፈሰከተት እንዴ ጌታ ተሆነ ነፍሱን ለመጠበቅ ያቅተዋል እንዴ ብሏላት። አንድ ጌታ የሆነ ፈጣሪ ሁሉንም አስተዳዳሪ ከሱ ስር ነው። ሁሉም በሱ ላይ የሚመጣን ተጽዕኖ ለመከላከል ያቅተዋል እንዴ ብሎ ሲላት መልሱ ምንድነው? ዝም አለች ማለት ነው። መልስ ሌላ ስለሌላት ነው እንግዲህ አጥጋቢ መልስ ነው የመለሷ ማለት ነው። ቁልቱ ኢዘን ለይሰ ቢኢላሂን እንዲህማ ተሆነ ማለት ነፍሱን የማይጠብቅ ማንም ሰው መጥቶ የሚገለውና የሚያሰቃየው ተሆነ ጌታ አይደለም ማለት ነው ብዬ ስላት ቃለት ሆብኑላህ በዛኛው ስትረታ ምን አለች? እሱ የአላህ ልጅ ነው አለች። ቅድም ጌታ ነበር ያለችው፣ አሁን ደግሞ የአላህ ልጅ ነው አለች። ቁልቱ ወሀል የዕጅዙ ኢላሁ አንየሕሚ ኢብነሁ ፈሰከተት። እሺ አንድ ፈጣሪ የሆነ ሀያላን ጌታ አንድ ልጅ ካለው ልጁን መጠበቅ ያቅተዋል እንዴ ብሎ አሁንም ጠይቃት ማለት ነው። ይገርማል። ቁልቱ ኢዘን ለይሰ ከዛም በኋላ ፈሰከተት፣ አሁንም መልስ የለም ዝም አለች። ቁልቱ ኢዘን ለይሰ ቢኢብኑላህ እንደዚህማ ተሆነ የአላህ ልጅ አይደለም ማለት ነው ብዬ መለስኩላት ይላል። ከዛም በኋላ ምንም መልስ የላት፣ እያመነች ነው የመጣችበት። ቁልቱ ወማ ዓቂደቱኩም ፊሂ ይላል ኡስታዙ ማለት ነው። እስቲ ስለ ዒሳ ያለው እምነታችሁ ምንድን ነው? ቃለት ብላለች ወማ ዓቂደቱኩም ፊሂ ስለ ዒሳ ያለው እምነታችሁ ስለ እሱ ጉዳይ ምንድን ነው ብላ ጥያቄን ያቀረበችልኝ ይላል። እንግዲህ ጅን በትክክል ከሰው ልጅ ጋር እያወሩ ነው የሚያወሩት። ቢያን በማላለ በዛች በታመመችው ሴት ላይ ነው ማለት ነው እንግዲህ እና ምን አላት መልሱን? ቁልቱ ነሕኑ ላ ነቁሉ ሁወ ብኑ ዚና ከማ ቃለት ልየሁዱ ወላ ነቁሉ ሁወ ብኑላህ ከማ ቁልቱም ወኢነማ ነቁሉ ሁወ ዓብዱላህ ወረሱሉሁ ወከሊመቱ አልቃ ኢላ መርየም ወሩሑ ሚንህ ኸለቀሁ ላሁ ቢከሊመቲ ኩን ባለው ማለት ነው። ምን አልኳት ይላል እሱ የአላህ ዲቃላ ነው እንደሚሉት አንልም። አይሁዶች ምሳሌ መርየም አፊፍ ናት፣ ለቀድ ጅእቲ ሸይአን ፈሪያ አሏት። ልጁን ታቀፋ ስትመጣ
ተቤተል መቅደስ ተኢየሩሳሌም ዘወር ብላ ልጁን ታቅፈው ይዛ ስትመጣ ወልዳ ማለት ነው። ጉድ በዘርሽ የሌለን ነገር ፈጽመሽ መጣሽ፣ ዲቃላ ልጅ ወልደሽ መጣሽ እንዲህ ብለዋታል መጀመሪያ ማለት ነው። እኛ ዲቃላ ነው እንደሚሉት ሰዎች እንዳይሁዶቹ አንልም። እሺ ወላ ነቁሉ ሁወ ብኑላህ እሱም የአላህ ልጅ ነው እያል እናንተ ነሷራዎች እንደምትሉት የአላህ ልጅ ነው እንደምትሉትም እኛ አንልም። እንግዲያውሳ እሱ የአላህ ባሪያና እንዲሁም የአላህ መልእክተኛ የእሱ ንግግር ነች ወደ መሬም የጣላት የሆነ ቢከሊመቲ ኩን በምትባለው ቃል የተፈጠረ ነው ብለን ነው የምናምነው አለ ኡስታዙ ማለት ነው። ቢከሊመቲ ኩን ተባለ። ይቺ ኩን የምትባለትን ቃል እንግዲህ ወደ አላህ ተናገራት። ይቺ ቃል ወደ ጅብሪል ደረሰ። ጅብሪል ፋለባት እንግዲህ ከፍቶማ ልብሷን ወዲያው ተረገዘ፣ ወዲያው ተወለደ። አይደለም ስለ ኢሳ እንግዲህ አወላለድ የተለያየ ገለጻ አለ። እንደ ማንኛቸውም ሰው 9 ወር አርግዛ ነው? አይ አይደለም። ወዲያውኑ ፋለባት፣ ወዲያውኑ ተረገዘ፣ ወዲያውኑ ተወለደ። የተለያየ አቋል አለ። እውነቱን አላሁ አለም ማለት ነው። ብቻ ዋናው ነጥባችን ምንድነው? እሱ የአላህ ልጅ እንደሆነ ምንድነው የመርየም ልጅ እንደሆነ መርየም ወላ እንዳመጣችው ኢየሱስ ክርስቶስ ጌታ ነው እንደሚሉ ኢሳ ክርስቲያኖችም አይደለም፣ አይሁዶችም ደግሞ ዲቃላ ልጅ ነው እንደሚሉት አይደለም። የአላህ ተአምራት ልክ እንደማን ማለት ነው። ወደፊት ትምህርቱ ይመጣል። ምሳሌ መርየም ተንትና ሙሳ ማን ነብዩላህ አደም ተማን ተወለደ፣ መርየም ደግሞ እንትና ሐዋ ተማን ተወለደች፣ የሰው ልጅ ከማን ተወለደ የሚባሉና ወደፊት ይመጣልናል። እና እንደዛ እንደምትሉት አይደለም። የአላህ ባሪያ የአላህ መልእክተኛ የመርየም ልጅ የነበረው የአላህ ቃሉ ወደ መርየም ይጣላት የሆነ በጅብሪል አማካኝነት ኩን ተብሎ የተፈጠረ የሆነ ነው ብሎ ቃላትን ሲነግራት ቃለ ሰሒሁ ሀዘል ከላም አቅላለች። ይህ ትክክል የሆነ አእምሮ የሚወስደው ልብ የሚያምንበት ነው ብላ መጨረሻ ይቺ መርየም አመነች ማለት ነው። መርየም የምትባለው ጅን ከዛም በኋላ እስኪ በኔ ላይ በእናንተ ላይ የተወረደን በሙሐመድ ላይ የተወረደ መጽሐፍ እስኪ አንብብልኝ ብሎ በላ ስትለው ምን ይላል ቁርአኑን? طه ما أنزلنا عليك القرآن لتشقى إلا تذكرة لمن يخشى تنزيلا ممن خلق الأرض والسماوات العلى الرحمن على العرش استوى له ما في السماوات وما في الأرض وما بينهما وما تحت الثرى. ين القرآن نببلات يم نملو طه الله أعلم بمراده ما أنزلنا عليك القرآن أنت محمد بانت عليكم مصحفا على ورنم لتشقى لتتجر على وركتم إلا تذكرة لمن يخشى الله لم يفرسوا تقسات إنا مكر لما أدرك بهون نجيهن القرآن إلا تنزيلا مورد تورد ممن خلق السماوات والأرض ممن خلق الأرض والسماوات العلى ሰማይና መሬትን ተፈጠረው ተሐያራኑ ከአላህ የቁርአን ተወረደ። አርረህማን ስሙም አርረህማን በሚባለው የሆነ ስሙ ማለት ነው። ለአላህ ስም እንግዲህ 99 ስሞች አሉት። እንዲሁም ሌላ በቁርአን ላይ ሌሎች አሉ እኛም ማናቃቸው ነብያቶች ብቻ የሚያውቃቸው ነብይም ደግሞ ተነብይም ተደብቆ አላህ ዘንድ ራሱ የሚያውቀው ስሞች አሉ በሐዲስ እንደተገለጸው ማለት ነው። እና አለል አርሽ استوى አላህ ማለት ከአርሽ በላይ ተስተካከለ ከአርሽ በላይ ተስተካከለ በማለት አላህ Subhanahu Wa Ta'ala ይገልጻል ማለት ነው። الرحمن على العرش استوى له ما في السماوات ለአላህ ነው በሰማይና በመሬት ውስጥ ያለው ሁሉ ለሱ ብቻ ነው። ወማ በይነውማ በመካከላችን ወማ ተحت الثرى ተመሬትም በታች ያለው ለአላህ ብቻ ነው ብሎ ይሄንን ቁርአን ሲያነብላት فقالت اسلمت ሰልም ያለው እስልምናን ተቀብላለሁ አለች ጅን ማለት ነው።
ወረደት ኸልፊ ሻሃደተይኒ ወዐለ ተውበተሃ ወጃአ ወለዱሃ ወዘውጁሃ ፈሰለመት ዐለይሂማ። ከዛም በኋላ ላኢላሃ ኢለላህ ሙሐመድ ረሱሉላህ ላይ ተውበቷን ግልጽ አድርጋ ተናገረች። ከዛ ልጇ መጣ፣ ባሏም መጣ ማለት ነው። ወሰከነት ማሁማ ከዛ ሄዳ እንግዲህ አብራ ከነሱ ጋር ተቀመጠች፣ እዛ ሙስሊሞቹ ጅኖች ዘንድ ማለት ነው። ቃለት ከዛ ግን ይቺ ሴት ያስቀመጠችዋለች። ይቺ ሴት የሴት የሆነችው ጅን ያስቀመጠችው ትልቅ መልእክት አለ፣ እናዳምጠው። ይህ ምን አለች? እነ ፉላነተን ኡዐሪፉኩም አነ ፉላነተ አልጀሰድ ልመምሱስ ላታዕተቂዱ ቢአን ጅን የሙስል ኢንስ ገለየ ጅን ይዟታል፣ ገለየ ሰይጣን ይዟታል እያላቸው የምትሉት አትሸወዱ። አይነካትም፣ አይዛትም። የሚይዘባት ምክንያት ግን አለ ብላ ልጠቅስ ነው። ምን አለች? ሰአቁሉ ለሃ ሀዘል ከላም ሱመ ተስማዑን አሸርጦ ባደ ዛሊከ ሱመ ዘከረት ለሃ አዲለትን አቅልየትን ሙቅንያትን አዛሊከ ወቃለት ለሃ ላ ተግቦቢ ሐታ ላ የተመከኑ ልጅን ሚንኪ መረተን ሳኒያ ፍመን ሶረፈት። ምን አለች እንግዲህ አለች፣ አንቺ ሴት አለቻት አትቆጪ። ስትቆጭ ነው መቶ ጅን የሚይዝሽ እና በምትቆጭ ሰዓት ጅን መቶ ይይዝሻል። ከዛም በኋላ እንደገና እንደዚሁ ህመም ላይ ትሆኛለሽ። አንዱ ጅኖች ለመግባት መንስኤ የሚሆነው ማን ነው? ቁጣ። በቃ ድንበር ያለፈ ቁጣ በሚቆጡ ጊዜና በዛ ላይ ጅን መጠበቂያ ታንቀድም ያሳለፍናቸው ትምህርቶች አሉ። ሰው ከጅን ከሰይጣን ከቡዳ ከሲሕር መጠበቂያ በምንድን ነው የሚጠበቀው? እንዳያገኘው እንዳይነካው የሚባለውን ትምህርት አሳልፈናል። ይሄ ነገር የለም። ሁለተኛ ይሄ ነገር በሌለበት ደግሞ ቁጣ ታበዛለች። ቁጣ የምትቆጭ ጊዜ ነው ጅን የሚመጣው እና የሚይዝሽ ብላ አለቻ። ከዛም በኋላ ብድግ ብላ ማን? ሴትዮዋ እናትየቱ፣ ባሏ፣ ልጅዮ ሶስታቸው ብድግ ብለው ወደ ሙስሊሞቹ ጅኖች ዘንዳ ተጓዙ ማለት ነው። እዘን ጨርሳለን። ወሰለላሁ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላሂ ረብል ዓለሚን። አላህ ስብሓነሁ ወተዓላ ፈቅዶ ለዚች ደቂቃ ላበቃን ጌታችንን አላህን አመሰግነዋለሁ። ባላችሁበት አላህ ይጠብቃችሁ። ወንድም ሰኢድ ጀዛክላ ኸይር የአኺ በደንብ ሰምታችሁት ከሆነ በደንብ ታዳመጣችሁት ብዙ ነገር እንደምትማሩበት ሙሉ ተስፋ አለኝ። እንደዚሁም የወንድም ሰኢድ እንደነገራችሁ ፕሮግራሙ የሚቀጥል ነው። በደንብ ብዙ የምንማማርበት ነገር አለ። ሸር በማድረግ ሰብስክራይብ በማድረግ ተባበሩን። ሸር አድርጉልን ብዙ ወንድሞችና እህቶች ዘንድ እንዲደርስ ማለት ነው። ዛሬ ላይ ብዙዎቹ በስህር ምክንያት የራሳቸውን ልጆች፣ የራሳቸውን ባሎች፣ የራሳቸውን እናትና አባት እንዲሁም ወንድም እየጎዱ እያሰቃዩ ከነፍሳቸው እየተሰቃዩ ያሉበት ሁኔታ ነው። ስለዚህ መፍትሄ ወዳለው ቢመለሱ ኸይር ነውና እናንተም ሸር እያደረጋችሁ ሸር አድርጉላቸው። አንዳንድ መፍትሄዎች ይኖራሉ ከሚያውቁ ወንድሞች ጋር ሩቅያ በመድረግ ያው ነፍሳቸው እንደሚያድኑ ተስፋ አለኝ። መድኃኒትም ያው አለ። ወንድም ሰኢድ አዲስ አበባ ላይ ይሰጣል። የራሱ መርከዝ አለው። በመደወል እሱን ማግኘት ትችላላችሁ እላለሁኝ ወዳጆቼ። ከስህር በጣም ከባድ ነው ሐቂቃ። ስህር ላይ በጣም የሚያስፈራ ነው። አላህ ይጠብቀን ከእንደዚህ ያለው ሙሲባ አላህ ይጠብቀን እላለሁ ወዳጆቼ። ባላችሁበት አላህ ይጠብቃችሁ። ወሰላሙ አለይኩም ወረህመቱላህ ወበረካቱሁ።